ሁለት ነገር ልጨምርባት። ገንዘብህን በከንቱ በሉ እንጂ ገንዘብህን በከንቱ። አንደኛው ገንዘብ ምንድን ነው? ንጽህና በሉ እንጂ። ሁለተኛው ገንዘብ ሰውነት በሉ እንጂ። አይምሯችሁንም አታባክኑ። አንዳንዱ ሰው እኮ ሲያጠና መጽሐፍ ሲያነብ ወሬ ላይ ብትክትክትክትክትክትክትክ ሲል የነበረው ሰው መጽሐፍ ስትሰጡ እንቅልፍ ይዞ ጨለት ወሬ ብትክትክትክትክትክ ሲል የነበረ ስብከት ሲጀምር ጨለት፣ ቅዳሴ ሲጀምር ጨለት፣ ማህሌት ሲጀምር ጥንውዝ ምን ይባላል? በቁም መሞት። ለምን? አይምሮን አባክኖት ወሬ ሰክስከ ውስጥ ቃለ እግዚአብሔር ቤት ይገባል። ደልዘን ሰርዘን የተደልያው ስርዝ ወረቀት ያጽፋል። የብዙ ሰው ጭንቅላት እኮ የተሰረዘ ወረቀቱ ነው። በነገር ተሰርዞ ተደልዞ ወሬ ሲሰርዝ ሲያባዛ ሲቀምር ያው ሻር ሊቅ መስል የነገር ቀመር ነው ሲቀምር። አይምሮ ሞልቷል እያልኳቸው ይሄ ነገር መንጻት አለበት። ነገረኝነታችን መተው አለበት። ዝባዝንኬ ነገር አታጠራቁ። ቅድም ብያቸዋለሁ። ሰው በመረጃ ሊቅ አይሆንም። እስኪ በሉ ሰው ሊቅ የሚሆነው በምንድን ነው? በትምህርት ነው። መረጃ በመሰብሰብ አይደለም። አጠራቅማ ራስ ነጠቅ ወሬኛ ልትሆን ትችላለህ እንጂ ሊቅ አትሆን። ሊቅ የሚኮነው በስሎ በመማር። ስለዚህ አይምሯችሁን አታባክኑት። አጥንታችሁ እንድትይዙ፣ ማሰላሰል እንድትችሉ፣ አስተዋዮች እንድትሆኑ፣ ደርባባዎች እንድትሆኑ፣ የማትታወቁ እንድትሆኑ፣ ቀስ ብላችሁ አስባችሁ የምትናገሩ፣ ተናግራችሁ የምታስቡ እንድትሆኑ፣ አይምሯችሁ ክፍት እንዲሆንላችሁ ነገር አትሰብስቡ፣ ወሬ አታጠራቅሙ፣ ድልዝ አታርጉ ጭንቅላታችሁ። እግዚአብሔር ብሩህ አይምሮ ይስጠን።